ትልቅ አስተዋጽኦ አድርጋችኋል መቄዶንያ ከተጀመረ ጀምሮ እና ሁላችሁንም በጣም በአረጋውያን ስም እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ የተሰበሰብንበት ዋና ዓላማ ምንድነው? የዛሬ ዓመት የካቲት 1 የገቢ ማሰባሰቢያ ነበረ በሰይፉ ፋንታሁን አስተባባሪነት። አሁን ደግሞ ዓመት ሞልቶታል ማለት ነው። ዓመት ስለሞላው ቀጣዩን የገቢ ማሰባሰቢያ ለማድረግ ነበር እቅድ የነበረው። ነገር ግን የካቲት 1 ቀኑን ለአንድ ወር ስላራዘምን ያንን ለመንገድ ለማሳወቅ ነው። ስለዚህ ቀጣዩ የገቢ ማሰባሰቢያ የሚሆነው ማለት ነው የዛሬ ወር አካባቢ እንግዲህ መጋቢት 6 ነው ማለት ነው። ስለዚህ ባለፈው በነበረው የገቢ ማሰባሰቢያ የተሳተፋችሁ ሰዎች ሁላችሁንም እናመሰግናለን። ከሰይፉ ፋንታሁን ጀምሮ አርቲስቶች፣ ታዋቂ ሰዎች እንግዳ በመሆን የቀረባችሁ በሙሉ በጣም እናመሰግናለን። ከዛ ውጪ ደግሞ ዲያስፖራ እዚህም ያላችሁ ያገዛችሁ ሰዎች በገንዘብም በሙያም በጉልበት ማንኛውም ነገር ያገዛችሁ ሰዎችን እጅግ አድርገን እናመሰግናለን። አሁን ደግሞ እንግዲህ መጋቢት 6 የዛሬ ወር ልክ ያለፈው አይነት ትልቅ የገቢ ማሰባሰቢያ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በሰይፉ ፋንታሁን ጨምሮ በሌሎች ዩቲዩቦች ትልቅ የገቢ ማሰባሰቢያ ይኖርናል ማለት ነው። ስለዚህ ከህብረተሰቡ የምንጠብቀው ምንድነው? አንደኛ ህብረተሰቡ እንዳለፈው እየተዘጋጀ ቆይቶ ልክ መጋቢት 6 ከ12 ሰዓት ጀምሮ እንግዲህ በሚደረግ የገቢ ማሰባሰቢያ ሁሉም እንዲሳተፍ ነው። ባለፈው ትዝ ይላችሁ እንደሆነ ዲያስፖራዎች በጣም ተሳትፈዋል። ትምህርት ቤቶች ኢቭን ወርቃቸውን እስከ መስጠት ቀለበት ቤት የሰጡ ነበሩ። በጣም በርካታ ሰዎች ድጋፍ አድርገዋልና ያን አይነት ድጋፍ ህብረተሰቡ እንዲያደርግ እንፈልጋለን። እንግዲህ ሰውን ለመዳሰብ መሆን በቂ ነው። ሁሉም የሚችለውን ነው የሚያግዘው። የሚችለውን መጠን ሁሉም ሰው እንዲያግዘን እንፈልጋለን ማለት ነው በአረጋውያን ስም። ባለፈው በተደረገው እንግዲህ እርዳታ በጣም በርካታ ሰዎች በጣም በርካታ ለውጦች መጥተዋል መቄዶንያ እና እንኳን ደስ ያላችሁ፣ ልትደሰቱ ይገባል። 44 የነበረው ቅርንጫፍ ዛሬ 56 ቅርንጫፎች ደርሰዋል። በጣም ትልልቅ ቅርንጫፎች ናቸው። ከዛ ውጪ ደግሞ በርካታ ግንባታዎች በ15 ቦታዎች ተፈጽመዋል። ፎቁም እያለቀ ትንሽ ነው የቀረን። አሁን እሱን ለመጨረስ የኢኩፕመንቶች ፈርኒቸሮች አሟልተን ሰው ለማስገባት የመጨረሻው ፈንድሬዚንግ ነው የሚሆነው በዚህ ፎቅ ላይ ማለት ነው። ስለዚህ እንግዲህ አግዙንና ይህን ፎቅ ሰርተን ሰዎችን ከጎዳና እንድናነሳበት ማለት ነው። በዛ ላይ ደግሞ ወደ 9000 ሰዎች በላይ ደርሰዋል በአሁኑ ሰዓት። በተለይ አልጋ ቁራኛ ሰዎች፣ ሰው የተጸየፋቸው ሰዎች በአዲስ አበባ በብዙ ከተሞች ላይ ተነስተዋል ማለት ነው። ይሄ ቀላል ነገር አይደለም። መቄዶንያ ከ3000 ምናምን በላይ ዳይፐር ተጠቃሚ ሰዎች አሉ፣ አልጋ ቁራኛ ሰዎች ማለት ነው። እና አንድ ሰው 2-3 ዳይፐር በቀን ይጠቀማል። ያ ማለት ለአንድ ሰው በወር የምናወጣው ለአንድ ቀን ዳይፐር ብቻ ከ1 ሚሊዮን በላይ ነው መቄዶንያ የሚያወጣው። እና የዕለቶቻችን ከ3 ሚሊዮን በላይ የሆነው የያዛቸው ተገልጋዮች በጣም የጤናቸው ጉዳይ ከባድ ስለሆነ ለሕክምና የሚወጣው ለዳይፐር የሚወጣው ለሁሉ ነገር የሚወጣው ብዙ ስለሆነ፣ ስለዚህ ብዙ ወጪ ያለበት ድርጅት ነው። ቋሚ ገቢ የለው ድርጅት ነው። የውጭ ፈንድ የለውም። የምናከራየው ህንፃ የለም። በእናንተ ላይ ነው ያለው ማለት ነው። በዋናነት በእግዚአብሔር ነው። ይሄን ስላችሁ ብዙ አትጨነቁ። እግዚአብሔር ይሰራል፣ ስራው በሰፊው ይሄዳል ማለት ነው። ስለዚህ ከህብረተሰቡ የሚጠበቀው ምንድነው? አንደኛ የሚዲያ ተቋማት ባለፈውም እንዳደረጋችሁት ዩቲዩበሮች፣ ቲክቶከሮች ልክ እስከ መጋቢት 6 ፕሮሞት እንድታደርጉልን መጋቢት 6ን በሰፊው እንድታስተዋውቁልን እንፈልጋለን። ከዛ ደግሞ ልክ ፕሮግራሙ ከተጀመረ በኋላ ደግሞ ላይቭ እየገባችሁ አሁን ኮፒራይት መቄዶንያ ስለሚያነሳ ማንኛውም ዩቲዩብ ቲክቶክም ከመጋቢት 6 ጀምሮ ላይቭ እየመጣችሁ እንድትቀርጹልን ማለት ነው። እንግዳ መሆናችሁ እንድትቀርቡ እንፈልጋለን። ከዛ ውጪ ደግሞ የሚዲያ ታዋቂ ሰዎች ደግሞ አርቲስቶች፣ አትሌቶች፣ ሌሎችም ሰዎች እንግዳ ሆናችሁ እንግዲህ ባለፈው እንዳደረጋችሁልን ከመጋቢት 6 ጀምሮ እንግዳ ሆናችሁ እንድትቀርቡልን እንፈልጋለን። ከዛ ውጪ እንግዲህ ትምህርት ቤቶች በሰፊው አሁን እየተንቀሳቀሳችሁ ነው። እናንተም በተከፈተው አካውንት እንድታስገቡልን የቃል መግቢያም ሰነድ በየቦታው እየሰጠን ነው። ሰዎች ቀድሞ ቃል መግባት ይችላሉ። አሁን ለምሳሌ በቅርቡ ሰምታችኋል። አቶ በላይ የብርክታይት አባት ሰርጉን በዚህ ግቢ አድርገው ነበርና ለመጋቢት 6ቱ ገቢ ማሰባሰቢያ አንድ ሲኖ ትራክ ሰጥቶናል። ለምሳሌ ጨረታ ላይ የሚወጣ ማለት ነው። ኦሬዲ ለመጋቢት 6ቱ ኦሬዲ ገቢ እየገባ ነው። እሱ ብቻውን በሙሽሮቹ 10 ሚሊዮን ብር፣ የመድኃኒዓለም አባላት ሌላ 10 ሚሊዮን ብር፣ አንድ ሰውዬ ደግሞ ወደ 3 ሚሊዮን አካባቢ፣ ሲኖትራክ ደግሞ ጨረታ እንዲሆን ኦልሞስት ወደ 34 ሚሊዮን ብር ጀምረናል ማለት ነው ኦሬዲ። ስለዚህ በዚህ ላይ ነው የምንቀጥለው ማለት ነው። ሌሎችም እንደዚሁ ለጨረታ የሚቀርቡ ነገሮች፣ መኪኖች፣ ቤቶች፣ ሪል ስቴቶች ካሁኑ ማቅረብ ትችላላችሁ። ስለዚህ በዚህ መልኩ አግዙን። ባለፈው ዓመት እዚህ ይላችኋል የሃይማኖት ተቋማት፣ ቸርቾች፣ መስጊዶች በአሜሪካ በኢሮፕ እዚህም ያላችሁ ብዙ ተሳትፋችኋል። ስለዚህ እናንተም
ካሁን ጀምራችሁ እንግዲህ በየእሁዱ ወይ በየአርብ እያሰባሰባችሁ ልክ መጋቢት 6 ሲጀምር የሰበሰባችሁትን እንድትሰጡን የሃይማኖት ተቋማትንም በዚህ አካባቢ ጥሪ እናስተላልፋለን። መታችሁም እንግዳም እንድትሆኑ እንጠይቃለን። ሌላው የመስሪያ ቤት ሰራተኞች ብዙ መስሪያ ቤቶች እንደ መስሪያ ቤት እያወጡ የሰጡበት ሁኔታ ነበር ባለፈው ዓመት። ስለዚህ አሁንም መስሪያ ቤቶች እንደ መስሪያ ቤት ሰራተኞች ደግሞ እያስተባበራችሁ እንድታግዙን ከእናንተም ካሁኑ እንድታስቡበት። በተለይ ልጆች ደግሞ አሁን በጣም ብዙ ልጆች ባለፈው ልደት የሚያወጡትን የተለያየ ነገር በየትምህርት ቤቱ በከፈቱት አካውንት ሰብስበው ሰጥተዋልና በዚህ ዓመትም እንግዲህ ሁላችሁም ትምህርት ቤቶች ካሁን ጀምራችሁ ተዘጋጅታችሁ ልክ በዕለቱ ድጋፍ እንድታደርጉልን እንፈልጋለን። የመቄዶንያ አካውንት ቁጥር ታውቁታላችሁ፣ 7979 ነው። በሁሉም ባንኮች እና በቴሌብር 7979 ነው። በዛ ማስገባት ይቻላል። ውጭ ሀገር ደግሞ ዘይልና ካሻፕ አለ፣ ጎፈንድሚም አለ። ሰይፉ ፋንታውን የከፈተው ባለፈው። ስለዚህ በዘይሉ 240938 2992 ነው። 240938 2992 ኢትዮጵያ ውስጥ 7979 ነው። ከዛ ውጭ ደግሞ ጎፈንድሚ አለ፣ በሱ ማገዝ ይቻላል። የበለጠ ደግሞ መረጃ ለማግኘት ከፈለጋችሁ ስለ ፕሮግራሙ ከጎዳናም ሰው ለመጠቆም አሁን እዚህ እያወራን እያለ አይታችኋል። ከጎዳና ሰው ሲገባ በፖሊስ መኪና በየጊዜው ነው ሰው የሚገባው መቄዶንያ። ዴይሊ በአዲስ አበባ በሁሉም ከተሞች ላይ በጣም ሰው ይገባል መቄዶንያ። ሰውም ለመጠቆም ሰርግ፣ ልደት፣ ክርስትና ለማድረግ ስለ ፕሮግራሙ መረጃ ለመውሰድ ዩቲዩበሮች፣ ቲክቶከሮችን አንዳንድ መረጃ ከፈለጋችሁ ስልካችን 0943 20 20 20 ነው ወይ ደግሞ 0979 7979 ሁሉም 79 በሁሉም 79 0979 7979 0943 20 20 20 ደውሉልን። ሚዲያዎችም ቅድም የረሳሁት ሀሳብ ደግሞ መታችሁ ፕሮግራም መስራት ይችላል። ከዚህ ቲክቶኮችም ከዚህ እየመጣችሁ ፕሮግራም መስራት፣ ሌሎችም ሚዲያዎች እዚህ ግቢ እየመጣችሁ እስከ መጋቢት 6 ፕሮግራም እየሰራችሁ ለመጋቢት 6 ህብረተሰቡን ቀስቅሱልን ማለት ነው። መቄዶንያ እንግዲህ በትንሽ ወጪ ብዙ የሚሰራ እግዚአብሔር የሚሰራበት ድርጅት ያለምንም ጥርጥር ማለት ተመልከቱ። ከ9,000 ሰዎች በላይ ያለ ቋሚ ገቢ በተለይ አልጋ ቁራኛ የሆኑ ሰዎች፣ አልጋ ቁራኛ ማለት አንድ ሰው ለተንከባካቢ ብቻ 3-4 የሚፈልግ ሰው አለ። አንድ ሰው ብቻ ማለት ከዚህ ጋር የሚደግፈው ከዚህ የሚይዘው ዳይፐር የሚለውጥ ምን ያህል የሰው ኃይል እንደሚያስፈልግ ስራውን ተመልከቱ። በዚህ ሁኔታ ከ9,000 ሰዎች በላይ መርዳት ማለት በዛ ላይ ደግሞ ይሄ ፎቅ በጣም ግዙፍ ፎቅ ነው። 3600 ካሬ ሜትር ላይ ያለፈ 54000 ቶታል ኤሪያው 54000 ካሬ ሜትር። በዛ ላይ አዲስ አበባ ብቻ አይደለም፣ በክልል ከተሞች ቅድም ይገኝ እንደገለጸላችሁ ቀብሪ ዳሃር፣ ላሊበላ፣ ሌሎች ሻሸመኔ እና ሌሎች በርካታ ከተሞች ላይ ትልልቅ ግንባታዎች እየተገነቡ ነው ያሉት። ይሄ እንግዲህ ከ9,000 ሰዎች በላይ የኖሩ በዛ ላይ ግንባታ መገንባት በዛ ላይ የተጎዱ ሰዎች በእግዚአብሔር ኃይል ብቻ የሚሰራ ነው። ስለዚህ እዚህ ቦታ ላይ ብትሳተፉ እግዚአብሔር የሚሰራበት በረከት ያለበት ቦታ ነው። እርዳታችሁ ፍሬ የሚያፈራበት ውጤት የሚያገኝበት አንድ ብር ረድታችሁ የ100 ሺህ ብር የ10 ሺህ ብር ብዙ ሺህ ብር የሚቆጠር ስራ የሚሰራበት ተቋም ነው መቄዶንያ። ማስረጃው ምንድነው? ለዚህ በዚህ ከተቋቋመ ብዙ አመቱ አይደለም መቄዶንያ። በዚህ ጊዜ ውስጥ ብዙ ህንጻዎች በየከተማው መስራት ከ9,000 ሰዎች በላይ በዛ አልጋ ቁራኛ የሆኑ ሰዎች መርዳት ያለምንም ቋሚ ገቢ ይሄ የሚያሳየው እግዚአብሔር እንደሚሰራ። ስለዚህ እንደዚህ አይነት ቦታ ብትሳተፉ እግዚአብሔር በረከት ታገኛላችሁ። እርዳታችሁ ፍሬ ያፈራል፣ ውጤት ያመጣል ማለት ነው። አስታውሱ። አሁን ለምሳሌ ኮተቤ የነበራችሁ ሰዎች ኮተቤ የምታግዙ በ40 ሰው የተጀመረ ድርጅት ዛሬ 9,000 ሰዎች ህንጻዎች ብዙ ህንጻዎች ሲሰሩ ስታዩ እርዳታችሁ ትክክለኛ ቦታ ውሏል ማለት ነው። ስለዚህ የበለጠ እንድታግዙ እንፈልጋለን ማለት ነው። ብዙ ሰዎች መቄዶንያ የማይቸግረን ይመስላችኋል። 9,000 ሰዎች ሰው ወይ 1 ሚሊዮን ብር አንድ ሰው ሲረዳ እንዲህ በጣም ይቸግረናል። ምክንያቱም ብዙ ሰው እኮ ነው ያዘ። በቀን 3 ሚሊዮን በላይ ማውጣት ማለት እኮ በኢትዮጵያ ውስጥ ይሄ በጣም ከባድ በየቀኑ ማለት ነው። ስለዚህ ድጋፍ እንደሚያስፈልገን ወቁት ማለት ነው። ብዙ ሰዎች መቄዶንያ በቃ ብዙ ሰው ስለሚረዳ ብዙ ስራ ስለሚሰራ ብር የማይፈልግ ይመስላችኋል። በጣም ብር ይፈልጋል። ለምን? ወጪው በጣም ብዙ። ስለዚህ እናስቡበት ሁላችሁም እዚህም ውጭም ያላችሁ ሰዎች እና ባለፈው እርዳችሁን በጣም እናመሰግናለን። የዛሬ 3 ዓመት በዶንኪቲው በሺህ አማካኝነት ተደርጓል። የዛሬ ዓመት ደግሞ በሰይፉ ፋንታውን በጣም እናመሰግናለን። አሁን ደግሞ በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች። ስለዚህ ዩቲዩበሮች አሁን ቲክቶከሮች ላይቭ የምታስተላልፈው አሁን ጀምራችሁ እየደወላችሁልን ልክ መጋቢት 6 ጀምሮ ሁሉም ዩቲዩበር የኛ ላይቭ ቢያስተላልፍ ቲክቶክም እንደዛው ወይ ብዙ ሰዎች ተደራሽ ይሆናል ማለት ነው። እና ሁላችሁም እንግዲህ መንፈሳዊ ግዴታችሁን ተወጡ ማለት ነው። ለተደረገልን ነገር በጣም እናመሰግናለን። ዛሬ ደግሞ የመጣችሁ ሚዲያዎች እናመሰግናለን። እግዚአብሔር ይስጥልን። እቺን ቲሸርት ደግሞ እየመጣችሁ ግዟት መጋቢት 6 የምትለዋል። እግዚአብሔር ይስጥልን። ስለሆነ ወደ 20 ሺህ ገብተናል። በየቀኑ 30 40
በእውነቱ ደግሞ የሚበዛው ጎረምሳ ነው። እንግዲህ ይሁን ደስታ ነው፣ ጥሩ ነው። እኔ ብቻ ልጦር እነሱ ይቅሩ ማለት አይደለም። ነገሩ ብዙ ሰው እየተጨመረ ለማለት ተፈልጎ ነው። መቄዶንያ ወደ 20 ሺህ ተጠዋሪዎች ደርሰናል። ሌላም በየክልሉ እንደተባለው ቀደም ሲል ወደ 46 ክራንቾች ተዘጋጅተው በእውነቱ አረጋውያንም ሆነ የአእምሮ ህሙማንን ከወደቁበት እያነሳ መቄዶንያ እየጦረ ይገኛል በእውነቱ። ስለዚህ ምን ለማለት ተፈልጎ ነው እንግዲህ ከመጋቢት 6 ጀምሮ የገቢ ማሰባሰቢያ ፕሮግራም አድርገናል። እንግዲህ በእውነቱ የኢትዮጵያ ህዝብም በውጭም ያሉ በሀገር ውስጥም ያሉ ኢትዮጵያውያኖች ለኛ ለአረጋውያኖች እርዳታ እንዲያደርጉልን በትህትና እንጠይቃለን። በእውነቱ የኢትዮጵያ ህዝብ ደግ የኢትዮጵያ ህዝብ እንደሚታወቀው ሁሉ ዶክተር ቢንያም የወር ደመወዝ የለው፣ የሚከራይ ቤት የለው። በእውነቱ ከኢትዮጵያ ህዝብ እጅ ነው የሚጠብቀው። እንደዛ ነው እና የድሮ ደግነታችሁ እንዳይለየን አደራ። እግዚአብሔር ለእኛ ለአረጋውያንና ለአእምሮ ህሙማንን እርዳታ እንድታረጉልን በእግዚአብሔር ስም እንጠይቃለን። በእውነቱ ስላዳመጣችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልን። የሚዲያ ሰዎች ደግሞ ለእኛ ለአረጋውያንና ለአእምሮ ህሙማንን እንዲሁ የሚዲያ ብቻም ሳይሆን ሌሎችም የእኛ ደጋፊ የሆኑ በዛሬው ቀን ተገኝታችሁ እዚሁ በዓላችን እንዲጠናከር በማድረጋችሁ እጅግ አድርገን እናመሰግናቸዋለን። እግዚአብሔር ይስጣችሁ። በእውነቱ በእውቀት ላይ እውቀት ይስጣችሁ። እግዚአብሔር ይባርካችሁ። በእውነቱ በዛሬው ቀን እናንተ የሚዲያ ሰዎች ደስ አሰኝታችኋል። ደስ ብሎናል። በእውነቱ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እናመሰግናለን። እሺ አባታችን እድሜና ጤና ይስጥልን። በለጠና መቄዶንያን ለማስተዋወቅ ህዝብ እንዲረባረብ እንዲረዳን የመጣችሁ ጋዜጠኞች፣ ብዙሃን መገናኛ ሰራተኞች እንደምን አረፈዳችሁ? አሜን። እስከዘላለም ይመስገን። የመቄዶንያን ነገር ለመናገር ባህር ነውና ትልቅ ረጅም ነው። ኢትዮጵያውያን እንደምታውቁት ከኛ በላይ ደጎች ነበሩ፣ ደጎች ናቸው፣ ጀግኖች ናቸው። ይሄን ድርጅት ከ9,000 በላይ እየረዳ ነውና ለሀገር ያገለገሉ አቅም የሌላቸው ጧሪ የሌላቸው በየመንገዱ በየስርቻው የወደቁትን ዶክተር ቢንያም በለጠና ባለቤቱ ወይዘሮ ሌንን እየሰበሰቡ እየረዱ ነው። ይሄንን ድርጅት ለመርዳት በእውነት እስካሁን ያየነው ብዙ ኢትዮጵያውያን እየረዱ ነው። ለወደፊትም ሁላችሁ እንድትረዱ ከማሳሰብ በስተቀር ምን እንላለን? ኢትዮጵያዊ መሆን በእርግጥ መታደል ነው። ለሀገር ለወገን ሁሉም ሰው አንድ ነው። ጠላት ከመጣበት ሕፃን ሽማግሌው፣ ሴት ወንዱ ጀግና ነው። በመቄዶንያም የታየው ይሄው ነው፣ ያደረጋችሁት ይሄው ነው እና ሁላችሁም ይሄን ድርጅት እንድትረዱ ባጭሩ በዶክተር ቢንያምና በወይዘሮ ሌኒ ባለቤቱ ስም በአረጋውያን በ9,000 አረጋውያን ስም እንለምናለን። ከዛ ሌላ ምን ቋንቋ አለንና ይህን የተባበራችሁ ጋዜጠኞች፣ የሚዲያ ሰራተኞች ሁሉ በድጋሚ እግዚአብሔር ይስጥልን። ዶክተር ቢንያም በለጠንን እድሜውን ያስረዝምልን። እድሜና ጤና ይስጣችሁ፣ ሀያት ይስጣችሁ። ሀገራችን አማን አላህ አድርገው፣ ዓለማችን ሰላም አላህ አድርገው። ከጥሩ ይቅጠማችሁ፣ ከመጥፎ ይጠብቃችሁ። አመራሮቻችን አላህ አስቀምጣቸው፣ በስልጣን ላይ ስልጣን ይጨምርላቸው። የአርሐሙ ራሂም ገበሬ ምርታማ
ገበሬ ምርታማ፣ ነጋዴ ትርፋማ አላህ አድርግልን። ያ አርሐሙ ራሂም አልሐምዱሊላህ ረብል ዓለሚን አሚን አሚን። አላሁ ሰለም ሰላም አለ ሰላም አዝመሸን። በጣም እንደዚህ እናንተ መታችሁ እንደዚህ እኛ ስጎበኙ ስናያቸው ብቻ ደስታችን የራቀን። ዶክተር ቢልያም በለጠ ከመንገድ ሰብስቦ ለፍተን ሀገራችንን አዳርሰን ወደቅን። ከዛም በኋላ ወደ ቤተ ክርስቲያን እየተኛን ነበር። ከስላሴ ነው መጣው ብዙ ነበር። እነኚህ ሁሉ መንገድ ላይ ተኛን። የደከምን ያቃተን ያረጀን ነው በሙሉ ያሰባሰበን ዶክተር ቢልያም በለጠ ከነ ባለቤቱ አሰባስበን ይጦረናል። ይህም ደግሞ እናንተ ከጎን እንደዚህ ስትሆኑ እሱም ጠንከር ይላል፣ ደስ ይለዋል። ለካ ረጂ ወገን አለኝ ይላል ይባላል። ለወገን ደራሽ ወገን ነው እግዚአብሔር። ወገን ቸሩ መድኃኔዓለም ወገን ይስጣችሁ፣ እድሜና ጤና ይስጣችሁ። እኛ አሁን እንበላለን ጠጣለን፣ ምንም አላጣንም። በእናንተም እርዳታ ጭምር ነው። እሱ መስራች ነው፣ ባለ ታሪክ ነው። እውነቴን ነው እንጂ አፍሪካ ውስጥ እንደዚህ ቀርቶ አዲስ ያለው ሀብታም ሞልቷል። እንኳን ይሄን ቀርቶ አንድ ቀን የሚያበላ የለም፣ ይጎልብኛል ይላል። እሱ ይሄን ሁሉ ሰርቶ እውነቴን ነው ከአፍሪካ እንጂ ዓለም ባይሆን ከአፍሪካ አንደኛ ሳይሆን ይቀራል። ይሄን ሁሉ አሰባስቦ ወደ 9,000 ነን አሁን ገና 20,000 ድረስ እረዳለሁ ብሎ ነው ያለው። 53 ድርጅት እያደራጀ ነው። እስከ 20,000 እረዳለሁ። የወደቁትን ከየክፍለ ሀገር ከየአውራጃው ከየወረዳው እረዳለሁ እያለ ሀሳብ እዛ ነው። ገና 9 አሁን አለን። ይኸው እንደምታዩት ግቢው ሙሉ ነው በእውነት። እየህንም ደግሞ አንዳንድ ቅርንጫፎች እያየን ነው መጣ ነው እየተከራየም እዛ ቦታ እያነሰ እየሰጡን ያንን አነሰ ባካችሁ ብለን እየሄን እዛ ተከራይቶ አስቀምጧል ሰው አለ። 46,000 ብር እየከፈለ በወር እየተከፈለ ከእናንተ እርዳታ ጋር ነው። እግዚአብሔር ይስጣችሁ። ይሄ እንደዚህ መጎብኘታችሁ እንኳ ማታችሁ ለኛ ትልቅ ተስፋ ነው። እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ። በወጣ ተክቶ በጎደሎ ይሙላላችሁ። ይሄ ያወጣችሁ ለኛ የሰጣችሁ እግዚአብሔር የወለዳችሁት የተባረከ አገር ተረካቢ እናት አባትን ጧሪ ያርግላችሁ። እናንተም የረገጣችሁበት ለምለም የጨበጣችሁት በረከተ ረድኤት ይሁንላችሁ። የምትናገሩ ፍሬ ላይ ዋል። ስራችሁ ሁሉ የተቃና ይሄ ጎጆአችሁ ትዳራችሁ የሞላ ሙሉ ማዳችሁ ሰፊ ይሁን። እግዚአብሔር ይስጥልን። እነዚህ ህፃናቶች ምን ጠብቃቸው? እነሱ የዛሬው አበባ የነገ ፍሬ ናቸው። እነሱ ናቸው የሚበልጡ። እነሱን እየጠበቅን እግዚአብሔር ያሳድግልን፣ ያሳድግላችሁ። አገራችንን ሰላም ገባውን ጥጋብ ያርግልን። ሰላም ሁኑልን፣ ሰላም ሁኑልን። እናመሰግናለን።